ታዋቂዋ አርቲስት ገነት ንጋቱና ታዋቂዋ ቲክቶከር ቃል ባባ በመካከላቸው የተፈጠረው ምንድነው? ቃል ባባ ታዋቂዋ አርቲስት ገነት ንጋቱ የአምስት ልጆች እናት ስትሆን እንዴት በኔ በአንድ ልጅ ትጨክናለች ብላ የሰራችው ቪዲዮ አለ። እሱን ተከትሎ በመካከላቸው ምን እንደተፈጠረ ቪዲዮ ይዤላችሁ መጥቻለሁ። ከዚህ በተጨማሪ ደግሞ ላስት ዊክ ማረፏ በሰፊው ሲነገርላት የነበረው የዴዚ እናት ቲና አልሞተችም፣ እዚህ ቦታ ሞተች፣ እዚህ ቤተክርስቲያን ተቀበረች የሚባል ዜናም የለም ተብሎ በህይወት መኖሯ እየተነገረ ነው። በዛም ዙሪያ የተለያዩ ቪዲዮዎችን ይዤ መጥቻለሁኝ። ውድ ቤተሰቦቼ ላይክ በማድረግ ጀምሩት። ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እስኪ ወደ መጀመሪያው ቪዲዮ ልሰዳችሁ። የአምስት ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። እንግዲህ እዚህ ጋር ላይ የተናገረችው መልእክት ምን እንዳደረገቻት በዝርዝር አይናገርም። እስኪ በትክክል ትንሽ ኤክስፕሌን ሊያደርግ የሚችል ቪዲዮ ደግሞ ላሳያችሁ። ማቹን ታሪኮች በሙሉ ለገነት ንጋቱ ተመልካቾች አጋራች ማለት ነው። ከዚያ ቪዲዮ ተለቆ ተመልካቾች በጣም ተገርመው በቃ ታሪኳን ከተደመሙበት በኋላ አንድ ነገር ተፈጠረ። በቃል ባባ በኩል ከልጇ ጋር የተገናኘ የህግ ክርክር ይገጥማትና ያ የህግ ክርክር ደግሞ ልጇ ላይ በጣም ከፍተኛ ትኩረት የሚያደርግ በመሆኑ ልጇን እንዳትነጠቅ ስለፈራች እዚያ ቃለ መጠይቅ ላይ የሰጠችውን ሐሳብ እንዲወጣላት ቪዲዮ ወገድላት ገነትን ትጠይቃለች። እንግዲህ በዛ ቪዲዮ ላይ የተናገረችው ነገር ምንድነው? ልጄን ለማሳደግ ልጄን ለቁም ነገር ለማብቃት ስል በጣም ብዙ ስራዎችን እየሰራው ነው። ከመሰራቸው ስራዎች መካከል ከምኖርበት ቦሌ አራብሳ ተነስቼ በሌሊት 8 ሰዓት ለቤት ሰራተኛ ጥየው ከአዲስ አበባ ወደ ሐረር እየተጓዝኩ ከሐረር የቦንዳ ልብሶችን እያመጣው በእንደዚህ አይነት መንገድ እየሸጥኩኝ ልጄን እያሳደግኩ ወይም እያኖርኩኝ ነው የሚል ሐሳብ ተናግራ ነበርና በኋላ የህግ ክርክር ሲገጥማት ታዲያ ልጇን ጥላ እየሄደች በእንደዚህ አይነት መንገድ ለአደጋ የሚያጋልጠው ነገሮችን እያደረገች ነው የሚል ሐሳብ እንዳይነሳባት ስለፈራች እዚያ ቃለ መጠይቅ ላይ የተናገረችው ይህ ሐሳብ እንዲወገድ ገነት ንጋቱን ትጠይቃታለች። ገነት ደግሞ ቪዲዮን ታጠፋዋለች ማለት ነው በሐሳቧ ተስማምታ። እነዚህ ታሪኮች አልፈው የህግ ክርክሩ ደግሞ ተጠናቆ ልጇን በስነ ስርዓት ማሳደግ የምትችል እናት መሆኗ ተረጋግጦላት ልጅሽ ካንቺ ጋር ነው ማደግ ያለበት የሚል የፍርድ ቤት ውሳኔ ከተወሰነላት በኋላ አንድ የስራ ዕድል አግኝታ ሁሌ ቅርጫ የሚል የስጋ ቤት ድርጅት ላይ አምባሳደር አድርገዋት በየቀኑ ቪዲዮዎችን እየሰራች ያስተዋወቀችላቸው ሳለች አንድ ነገር ተፈጠረ ትላለች። እስኪ እነን ቪዲዮ እንስማው። ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት። እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን። እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልተስልሽ ወይ እንደዚህ ታረቂያለሽ ምናምን ብያት ከዛ ደወለች። ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔ የሚያካክሉ ልጆች አሏት። ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ ያላቅም ታውቃለችና በጣም ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስዱ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ እንደሰማችሁት እንግዲህ በቀጥታ የገነት ንጋቱን ስም መጥቀስ አልፈለገችም ነበር። በወቅቱ አንዲት ታዋቂ አርቲስት ዩቲዩብ ያላት እኔ ከዚህ በፊት በፖድካስት መልክ ከሷ ጋር የቀረብኩበትና ታሪኬን ያካፈልኩባት ሴት እንደዚህ አይነት ነገር አደረገችኝ። በብራንድ አምባሳደርነት እየሰራሁበት በመገኘው ድርጅት ላይ አገልግሎት ፈልጋ እስኪ ለኔም ያስፈልገኛል ብላ ስልክ ደውላ ስታናግረኝ እኔም ደንበኞች እንደዚህ አይነት ነገሮችን እየደወሉ በኔ በኩል ሲጠይቁኝ ደስ ስለሚለኝ በቀጥታ ከነሱ ጋር ለምን አትገናኝም ብዬ ስልክ ሰጠኋትና ከዛ ደግሞ እነሱንም
ደውዬ ትደውልላችኋለች አስተናግዷት የምትፈልገውን ነገር አድርጉላት ስጧት ብዬ ተናግሬ ነገር ግን ያልጠበቅኩት ነገር ተፈጠረ አርቲስቷ ፕሮፖዛል ነድፋ ለምን እኔ ማስታወቂያውን አታሰሩኝ እኔን አምባሳደር አታደርጉልኝም በሚል የኔን ስራ ለመንጠቅና ራሷን ወደ ስራው ለማስገባት እንደዛ አይነት ሐሳቦችን አቅርባለች የሚል ነው በማህበራዊ ሚዲያ ላይ ያስቀመጠችው ሐሳቧ ማለት ነው እንግዲህ የምንድነው የተለያየ ሐሳብ የሚሰጡ ሰዎቹ ቃል ባባም ስራ እየሰራች ነው ሰው ገነነ ንጋቱም ስራ ትሰራለች ስለዚህ በሁለቱ መካከል ኮምፒቲሽን ቢኖር ችግር የለውም ያን ያህል የሚሉ ሳይዶች አሉ ነገር ግን እሷ ከራሷ ሚዲያ ድረስ ሄዳ ኢንተርቪው ያደረገቻት ኮንታክት የሰጠቻት ግን የሷን ስራ መንጠቋ ተገቢ አይደለም የሚሉ የተለያዩ ሰዎች አሉ ግን ይህ እንዳለ ሆኖ ደግሞ በጣም እየተባባሰ የመጣው ምን ቢሆን ጥሩ ነው ይሄ ቪዲዮ እንዳይጫን ወይም ደግሞ እንድታጠፋላት ጠይቃት አልነበረ እሱ እንዲለቀቅ ሆነ ይሄን ስሙት ይህንን ሐሳብ ተከትሎ በጣም ብዙ ሰዎች አርቲስት ገነት ንጋቱ ይህ ነገር እንዴት ካንቺ ይጠበቃል ለምን እንዲህ አደረግሽ የሚል ሐሳባቸውን ሲሰጡ እየተመለከትን ነበር በተቃራኒው ግን ገነትን ደግፈው ደግሞ መብቷ እኮ ነው ጊዜው የፉክክር ነው ካንቺ ተሽላ እስከተገኘች ድረስና ድርጅቱ ተመራጭ እስካደረጋት ድረስ እሷም ጥቅም ነው የምትፈልገው አንቺም ጥቅም ነው የምትፈልጊው ስለዚህ እንዲህ ማድረጓ ተገቢ ነው የሚል ሐሳባቸውን ሰጡ እንዲህ አይነት አከራካሪ ነጥቦች ላይ ሰነባበተና በቲክቶክ እና በዩቲዩብ ገጾቿ ላይ ገነት ንጋቱ ያጠፍቷል የተባለውን ቀደም ሲል ያጠፋችውን የቃል ባባን ኢንተርቪው ከእንደገና እንዳዲስ መልቀቅ ጀመረች ማለት ነው ይህ ነው እንግዲህ ጉዳዩን ያባባሰው በሁለቱ መካከል ያለውን ነገር እያባባሰው የመጣው በቲክቶክ ላይ ከተለቀቁት ነገሮች መካከል ቀደም ሲል እንድታጠፊልኝ ይፈልጋል የፍርድ ቤት ኬዝ ስላለበት ልጄን ለቤት ሰራተኛ አስቀምጬስ ሐረር እየሄድኩ ቦንዳ እያመጣው እየሸጥኩ እየኖርኩ ነው የሚለውን ያንን ቪዲዮ እንደገና በገነት ንጋቱ የቲክቶክ አካውንት ላይ ተለቀቀ ማለት ነው እንግዲህ በዚህ በተፈጠረው ግጭት መካከል ይመስለኛል እንዲህ አይነት ነገሮች እንደ አዲስ እየተባባሱ መጡ ዩቲዩብ ላይ ደግሞ ተጭኖ ተቀመጠ ከዚህ ጋር ተገናኝቶ ቃል ባባ ሁለተኛ ሌላ ቪዲዮ ሰርታ እንዲህ የሚል ሐሳቧን አስቀምጣለች ስለዚህች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 አመት ቲክቶክ እንደጀመርኩ 70,000 ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር አካፍያታለሁ ታውቀኛለች እና ስራዋን ለመንጠቅ ሞከረች ከዛ በኋላ ደግሞ እንዳትለቅብኝ ለልጅ ደህንነት ጥሩ አይደለም ያለችዋን ልጇ እንዳይነጠቅባት አስባ እንዳይለቀቅ ያለችውን የዩቲዩብ ቪዲዮ ለቀቀችው ማለት ነው ማን አርቲስት ገነት ንጋቱ ከዚህ አንፃር ሁለት የተለያየ ሐሳብ ሊሰጥ ይችላል አንደኛ ሲጀመር ኢንተርቪው የተደረገችው ፈቃደኛ ሆነ የተናገረችውን ነገር ምንድነው ወደ ኋላ እንደገና አትልቀቅ የምትላት ምናምን ሊባል ይችላል ሁለተኛ በአጋጣሚ ሰዎች ኢሞሽናል ሆነው ብዙ ነገር ሊናገሩ ይችላሉ ግን ለደህንነታቸውም ሆነ ለራሳቸው ለሴኩሪቲ ጥሩ መስሎ ካልታያቸው ባካችሁ ይሄን ቪዲዮ አትልቀቁብኝ ማለት ይችላል ግን የቀረጸው አካልም የሚፈልገው ከሆነ አይ አንድ ጊዜ ቃል ወጥቷል የቀረጽኩት ራሴ ነኝ መፖሰት ይችላል የሚል ሳይድም ሊያዝ ይችላል ያም ሆነ ይህ ግን ወደ አርቲስት ገነት ንጋቱ ስንመለስ ትንሽ ሳንቲም ላይ ያላት አቋም በብዙዎች ዘንድ ስትነቀፍ ኖራለች ለምሳሌ ከምንወደው ከተወዳጁ አርቲስት ነፃነት ወርቅነህ ሐዘን ራሱ የቅርብ ትውስታ ነው ቀጥታ መደረግ የሌለበትን ነገር አድርጋ ብዙ ጊዜ በማህበራዊ ሚዲያ ወይም በሶሻል ሚዲያ ገጾች ላይ ነቀፋ አድርሶባት በሶሻል ሚዲያ ገጽ ወጣ ሁላ ይቅርታ የጠየቀችበት አግባብ ነው ያለው ስለዚህ አርቲስት ገነት ንጋቱ ግን ትንሽ ከሰው ሞራልም ከማንነትም አንፃር ገንዘብን የማስቀደምና ገንዘብ እስካስገኛት ድረስ የመሯሯጥ የሆነ እርምጃ የመራመድ ነገር እየታየባት ነው ዝሮ እንደው በደፈናው ጀጅም እያረኳት አይደለም አጠቃላይ ባላት አንዳንድ ታሪኮች ሰዎች ሲነቅፋት የምንሰማው ሳንቲም የሚያስገኝ ነገር ከሆነ ምንም ምሉኝታ ሳይኖራት የምታደርግ ሴት ሆናለች ስለዚህ ጥሩ አላደረገችም እላለሁ እሺ ወዲ ተመልካቾች እንግዲህ የቃል ባባን ቪዲዮ መልቀቋም ይሁን በስራዋ ላይ ተደርባ ለምን ብራንድ አምባሳደር አልሆናችሁም ማለቷን ተይዞ ከወደ እናንተ ሳይድ ያለውን እይታና ሐሳብ አስተያየት በኮሜንት አስቀምጡልኝ ቀጣይ ወደ ዴዚ እናት ሞት መረጃ ወስዳችኋለሁ አለን አሚንሲያ እንዴት ነሽ ሁሉ ሰላም ሁሉ መልካም እንዴት ነህ አለው እግዚአብሔር ይመስገን እንዴት ነሽ አይል ግን አዲስ አበባ ነኝ ያለሁትና ኤደን የምትባለው ቀብረታለው ካለች ጀምሮ ኤካ ሚካኤል አለች ሄጄ ጠያየኩ የለም እሷ ባለችው ቀን መልሳ የዛሬ ወር ነው የተቀበረችው አለች ዛሬ ስልኳን እየተናገረች ደውሎ አለው አለች በሲቪል ማህበራት እንዲደወልላት አብሰላትን አስገባት በእናትህ ሙኒዬ አብሰላት የምትለዋን አስገባት በሲቪል ማህበራት ሲደወልላት ስልኳ አይሰራም ጭራሽ እንደውም
እሷ አዲስ አበባ ነኝ ያለችው ውሸት ነው። አዲስ አበባ ላይ የለችም። ከዛ ሚዲያ ላይ ተመጣልህና ቀብሬያታለሁ ትንዛዜ ተነቧል 52 ዓመት እንደሆነች ምናምን ትልህና ግን ጠቅላላ የምታወራው ነገር ውሸት ነው። ዛሬ ምን ተፈጠረ መሰለክ? ከጀርመን የምናውቀው ሰው ነው ዳኒ የሚባል ልጅ ከጀርመን ገባ። አብሰላትም ያለችው ጀርመን ነው። ገብቶ ሁሌ የምንገባባት ቤት አለች የኛ ጓደኛ። እሷ በጀመራ ቮይስ ላከላት በህይወት አለች ቲና አልሞተችም እና የሰራሁት ቪዲዮ ነበር በጣም ብዙ ሺህ የታየልኝ። አጥፋ በህይወት አለች ብላ እማቃት ልጅ ጀርመን ላይ ሱቅ ያላት የምትታወቅ ሰው ደውላ ተናገረችኝ አለ። ከዛ በኋላ እስቲ ድጋሚ ደውላል ነው በፊት ለፊታችን ደወለ ማለት ገስት ላይ ያለን ደወለ። ልጅቷ ጋር ስትደውል በህይወት አለች ነው የምትለው ያቺም ሴት። ስለዚህ አሁን የኛ ሉልም አብሰላትም ሁላችንም እያደረግን ያለ ነው ምንድነው አገር ውስጥ ባለው መች ገባች የት ነው የተቀበረችው ለቅሶ ካለ ሬሳ ማለት የተቀበረበት ቦታ ካለ ኢቭን ኤደንን ምን አልኳት መሰለክ ዛሬ ለገለልተኝነት ፖሊስ ይዤልሽ ከፖሊስ ጋር ተቀበረች የምትዩበትን ቦታ ውሰጂንና መቃብሩን አናሳይን ለደህንነትሽ ለአንቺም ለኛም ለሰውም ለደህንነት ሲባል ከፖሊስ ጋር ነው ያልኳት። የሚገርም ይሄ ሁሉ አማራጭ የሰጠዋትኝ ፈቃደኛ አይደለችም። እና እነዚህ ሰዎች ሞተች ብለው ከነገሩን በኋላ በከፍተኛ ሽፋን አግኝታለች እቺ ሴት። ነገር ግን ምንም ማስረጃ ግን የሚመጣልን ነገር የለም። እንደሰማነው እሁድ ተቀበረች ተባለ። አትሊስት አንድ ሰው የቀበር ስነ ስርዓት የሚያሳይክ የተቀበረችበት ቦታ የሚነግርክ በቪዲዮ የሚሆን በፎቶ የለም። ሌላው እየተመጣ የሚወራው ሞቷንም የነገሩን አንድ አይነት ሰዎች ናቸው። የተወሰኑ ሰዎች አንድ አይነት ሰዎች አንድ ዓላማ ያለው ሰዎች ነው የነገሩን። እንደገና መተውም አትናገሩ ዝም በሉ ተረፈበትም የሚሉን ደግሞ አንድ አይነት ሰዎች ናቸው። እኛ የታለች የቱ ጋር ነው የሞተችው አገር ላይ እንዳለን ሄደን እንቅበርም ለቅሶ ምንነበር ስትል አፋችንን የሚያዘጉንም አንድ አይነት ሰዎች። አንዴ ይሄን ነገር ላስቁምሽ። አንቺ የምትይውን ነገር 50% እኔም ባምነው ደስ ይለኛል ቲና አልሞተችም ብዬ። አሁንም የሆነ ጥርጣሬ የሆነ ነገር እስካላየው ድረስ ሞተች ብዬ ሙሉ በሙሉ አልደመድምም። የሆነ ማስበውና ማዝንበት ነገር አለ፣ የሆነ የምጠራጠርበት ነገር አለ። ግን ዴዚ ትልቅ ልጅ ናት ስልሽ ማቹርድ ናት። ማቹርድ ከመሆን አልፋ የራሷን ቾይዝ መምረጥ የሰው ጋር አብሮ የመሆን ከሀገር መንቀሳቀስ ብሎም ተርፎም ማርገዝ ደረጃ የደረሰች ማቹርድ ሴት ናት። እናትየዋ ሞቱ ሲባል በፈለገ የራሷ አካውንትን አክሰስ ማድረግ ባትችል ራሱ ጥቁር ፕሮፋይል ፒክቸር ሲደረግ ወይዮን ነገር ሲደረግ የሚዲያ ሰው ናት። 680,000 ፎሎወር በላይ ያላት ሰው ናት። ቪዲዮ ሰርታ እናቴ አልሞተችም የውሸት ወሬ ነው ማለት ትችላለች። ገብቶሻል? እናትየዋም እስከማውቃት በጣም ይሄ በአንዳንድ ነገር ምስኪን የሆነች ሴት እንጂ ይህን ያህል ሜስ ውስጥ የምትገባ ወይ ስሟ ሲጠፋ ሞተች ምናምን ሲባል ዝም ብላ የምትቀመጥ አይነት እናት አይደለችም። ካልታገተች ወይ የሆነ ነገር ካልተደረገች በስተቀር ዮኒ ማኛ ላይ ገብታ እኮ መልእክቷን ያስተላለፈችው 100 ፎሎወር በማይሞላ ፎሎወር ነው። እና ለሚዲያው በጣም ቅርብ የሆነች ዴዚን ከልጅነቷ ጀምሮ ዩቲዩብ ስታሰራት የነበረች ለሚዲያ በጣም ንቁ የሆነች ሰው ናት። ሞተች ተብሎ የሚወራ ከሆነ ወታ ማውራት ትችላለች፣ አንለስ ካልታገተች በስተቀር። ቀብር ሄጃለሁ ብለሃል፣ ወሬ ነሽ። ከታች የጻፍሽው ራኪ ሳለችኝ ሰፈር ላይ ገብቷቸዋል። በቃ ሙኒ ይሄን ነው የምንፈልገው። በቃ አዎ፣ እዛ ምንም ነገር። እሺ፣ እዚህ ጋር ተያይዞ ደግሞ እስኪ ዮኒ ማኛ የሚናገረው እንሰማለን። ቀብር ነገር የለም የዴዚ እናትን ነው የቀብር ነገር የለም ምናምን እያሉ ደግሞ መልሰው እየተናገሩ ያለ ይመስለኛል። የተቆራረጠ ቪዲዮ አይቻለሁ። ምንድን ነው የተፈጠረው? እስቲ በደንብ ቼክ እናስደርጋለን። ዴዚ ቼክ አስደርጊ። ዴዚን ንገሯት፣ እናቷ ነች። ምንም ቢሆን ዴዚን ንገሯት። ይሄ ነገር ምንም እንትን የተባለ ነገር የለም እየተባለ ነው፣ ሰዎች እየሄዱ ነው። ስለዚህ ፕሊዝ ቼክ አድርጉ። ታግታ ከሆነ ግን ማን እንደሚያሳግታት ግልጽ ነው።
የአሜሪካ ኤምባሲ ለምን እንደማይጠይቅ ግራ ገብቶኛል። ዴዚ አሁን አሜሪካ ኤምባሲ እናቴ እንዲሆናብኛለች ብላ ወይም ደግሞ የእሷ ዘመድ የሆናችሁ የመጠየቅ መብት አላችሁ። ጠይቃችሁ እውነት መሆኑን መረዳት መቻል አለባችሁ። ምክንያቱም የዴዚ እናት የአሜሪካ ዜግነት አላት። የአሜሪካ ዜጋ እስከሆነች ድረስ ለአሜሪካ ኤምባሲ ይህን ነገር እውነተኛ ስሟ ታውቆ ከተነገረ ቼክ ያደርጋሉ ብለው መቼ እንደገባች ምን ላይ እንዳለች የት እንደሆነች በሙሉ ኢንፎርሜሽን ሊገኝ ይችላል። ስለዚህ በጣም በጣም አደገኛ ነው። ብትኖር ደስታዬን አልችለውም። ምንም የበደለችኝ ያረገችኝ አንድም ነገር የለምና አረባ አረጋት እግዚአብሔር አምላክ ባኖራት የሚባል ነገር ካለ አይ እንትና ነኩኝያ ነው ወጣው ሲናገሩ የነበረው መሞቷን ማረፏን ምናምን እነሱ ናቸው የተናገሩት። ኢትዮጵያ ሄዳ ታማ ምን ብላ ሞታለች በሚለው ነው እኛም አብረን እንትን ያልነው። ግን በህይወት ካለች ምንም አይነት የቀብር ወይም ደግሞ የሆነ ነገር የተባለ ነገር ከሌለ እባካችሁ ቼክ አድርጉ። አለበለዚያ አሳግተዋትም ሊሆን ይችላል። አሳግተዋት ከሆነ ግን መድኃኔዓለም ይፍረድ። ውድ ቤተሰቦች በዴዚ እናት ሞት ጉዳይ እየተባለ ያለው ነገር ይሄ ነው። አጠቃላይ በሶሻል ሚዲያ እየተዘዋወረ ያለው። ስለዚህ በቀላሉ የተሻለ ሊሆን የሚችለው አሁን ዩኤን ያስቀመጠው የአሜሪካ ዜግነት ካላትና አሜሪካ ነዋሪ ከሆነች ከአሜሪካ የወጣችበት ወይም የገባችበት የኢሚግሬሽን ላይ መረጃ መውሰድ ይቻላል፣ መቼ ወደ ኢትዮጵያ እንደገባች። ምክንያቱም ኢትዮጵያ ገብታ 4 ኪሎ አካባቢ እንዳረፈች ከዛ ሆስፒታል ሄዳ በአጋጣሚ በዛው አረፈች ነው የተባለው አይደለ? ስለዚህ እንደዛ ከተባለ እውነት ነው ውሸት የሚለውን ነገር ለማረጋገጥ በጣም ቀላል ነው። ኢሚግሬሽን ላይ ያለው መረጃ ወደ ሀገር የወጣችበት ወይም የገባችበት ስለሚታይ ማለት ነው። በዛ ላይ ደግሞ ልጅቷ አናውንስ ማድረግ ትችላለች በሶሻል ሚዲያ፣ እንደዚህ እናት ያርፋለች እንደዚህ ማለት ትችላለች፣ ካልሆነም ደግሞ አይደለም ማለት ይቻላል። ስለዚህ እኔም ራሴ በበኩሌ መሞቷን በጣም እየተጠራጠርኩ ነው። ስለዚህ በህይወት ብትኖር ደግሞ የሁላችንም ደስታ ነው። ለዴዚ ትኖርላት፣ እናቷ ታስፈልጋታለች። ስለዚህ ቲናም በህይወት ብትቆይ የሁላችን ደስታ ነው። እግዚአብሔር አምላክ ለሁላችንም እንግዲህ መልካሙን ነገር ያሰማንላለሁ። ውድ ቤተሰቦቼ እስካሁን ድረስ አብራችሁ ከነበራችሁ ቪዲዮን ላይክ በማድረግ ሀሳብና አስተያየታችሁ ኮሜንት ላይ በመጻፍ እንደዚሁም ሰብስክራይብ ማድረግ አበረታቱኝ። አመሰግናለሁ።